ማርያም 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 ሁሌም ምላሴ ላይ ያለች የሚያህል በጣም ደካማ በሆነ እምነቴ ላይ አላህን ሳላመሰግነው ውዬ አድሬ አላቀምና አልহামዱሊላህ ረቢል ዓለሚን ዛሬ 27 ሽልማቶች አሉ። እኔ ግን ለሁላችሁም የሚሆን ሽልማት ይዤላችሁ መጥቻለሁ። የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ ነው። ሰላም ጤና ይስጥልኝ የዞላ ቲዩብ ተከታታዮች፣ ዛሬ ይዤላችሁ የመጣሁት መረጃ ማስተዋል ወንደሰን ከባድ ማስጠንቀቂያ ደረሳት። ሽልማቱ ለትክክለኛው ሰው ትክክለኛ ቦታ ላይ አልደረሰም፣ ተጭበርብሯል እየተባለ ነው። ያሉትን መረጃዎች ሰብሰብ አድርገን በሰፊው ስቱዲዮአችን በተሽከርካሪ ወንበር ላይ ቁጭ ብለናል። እናንተ ምን ላይ ነው ቁጭ ያላችሁት ነው ዋናው ነገር። ምን ላይ ነው? እሺ አድማጮች፣ እንግዲህ በትላንትናው ዕለት በቲክቶክ አዋርድ ላይ በጣም በሚገርም ሁኔታ ብዙዎቹ ተሸልሟል። አብዛኞቹን በነገራችን ላይ አላቃቸውም። ቶፕ የሆኑትን አቃቸዋለሁ እንጂ እኔ ሲጠሩ የነበሩትን ፎቶአቸው የተለቀቀውን እዚህ ላይ ራሱ ያረኳቸው አንዳንድ ልጆችን ፎቶአቸውን ማለቃቸው ቲክቶከሮች ናቸው። ከየት የመጡ ናቸው? ምን የሰሩ ናቸው? እንዴት ነው እንትን ያሉት? በእውነት አይቻቸው ማላቀም። እኔ ለመጀመሪያ ጊዜ ነው ያዩዋቸው። ያም ሆነ ግን አሁን እኛን የሚያነጋግረንና እኛን እያባላ ያለው ሽልማቱ ለትክክለኛው ሰው ትክክለኛ ቦታ ላይ ደረሰ ወይ ነው እንጂ አቃቸዋለሁ አላቃቸው የሚለው ብዙም ያጨቃጭቀን። ይሄ ራሴ ችግር ነው። ችግሬን እዛው ልቻልና የሁላችንንም ችግር የሆነውን አውጥቼ ብናገር ይሻላል አይደለም እንዴ? ዋሻው እንዴ ብሏል። እንግዲህ ለረጅም ጊዜ ምርጫ ሲደረግ ነበር። በጣም ብዙ የተወራለት ምርጫ ነው ይሄ የቲክቶክ አዋርድ። እንግዲህ ከሰይፉ ጀምሮ የከተተበት ሰይፉ ጀምሮ የገባበት እና አምለሰት አዩቲ ምርጫ ቅስቀሳ አረገች ተብሎ ከአዩቲ ጋር በጣም ብዙ ነገር የተደረገበት ብዙ ጭቅጭቅ የተካሄደበት ነው። አሁን ያ ሁሉ ጭቅጭቅ ሁሉ ሳያልቅ እንደገና አሁን ደግሞ ሌላ ጭቅጭቅ በሽልማቱ ላይ ሽልማቱ ከተጠናቀቀ በኋላ ራሱ እንደገና አሁንም ሌላ ጭቅጭቅ ተነስቶ ሽልማቱ ትክክለኛ ሰው ትክክለኛ ቦታ ላይ አልደረሰም፣ ስነ ምግባር የጎደለው ሰው ላይ ነው የደረሰው የሚሉ መረጃዎች በስፋት በሚባል ደረጃ እየተሰራጩ ነው ያሉት። እኛም እስቲ ከሌ ምን አለ ምንድነው እሱ የሚሉትን በትክክል ወደ እናንተ እናደርሳለን። በእውነት ለመናገር ሽልማቱ የሚገርም ሽልማት ነበር። በጣም ደስ የሚል ፕሮግራም ነበር። ማስተዋል ወንደሰን መክፈቻ ላይ የተናገረችው ነገር ብዙዎችን ሰዎችን አስቆጥቷል። የሃይማኖትም የሆኑትን ባለ ሃይማኖት ያልሆኑትን። ምክንያቱም ማስተዋል ወንደሰን መልዛውም ደግሞ ማስጠንቀቂያ ደርሷታል። ጉዳዩ ምንድነው? ማስተዋል እዛ ላይ የተጠራችው የመንግስት አካል ሆና ወይ ደግሞ የዛ የፉትቦል ውስጥ ስላለች የዛን የድርጅት ወክላ ነው እንጂ የሃይማኖት እንትንን ወክላ አይደለም። ሀገርን ወክላ ነው እንጂ ራሷን ግለሰቧን ወክላ አይደለም የመጣችው። ራሷን ወክላ ቢሆን ተሸላሚ ሆና ቢሆን የመጣችው የፈለገውን ነገር መናገር ትችላለች። ሰዎች የኢየሱስ ስም ሲጠራ ብዙዎቹ ተቆጡ። እንዲህ ነው እኮ ኢየሱስ እያሉ ብዙ ነገር እየጻፉ ነው። በጣም ብዙ ነገር እያወሩ ነው። ግን የጠራችበት ቦታ ትክክለኛ ቦታ ላይ አይደለም ነው ዋናው። ለምሳሌ ተጋብዛ ሄዳ ቢሆን በግሏ ደረጃ ወይ ደግሞ ተሸላሚ ሆና ቢሆን የፈለገችውን ነገር ብትናገር መድረክ ላይ ወጣ ምንም ችግር የለውም። አቋም እሷ ወክላ ሄደችው ተቋም አለ። ያን ተቋም አክብሯት ነው ተቋሙን ወክላ ነው እንጂ የግለሰቧን የራሷን የግሏን ሐሳብ ልታራምድ አይደለም የመጣችውና ይሄ ደግሞ የተለመደ ነገር ነው። በነገራችን ላይ በሀገራችን ላይ እንደዚህ አይነት ጉዳዮች የተለመዱ ናቸው። ሁለት ነገሮች አሉ ሰዎች የሚደበቁባቸው። አንደኛ የሃይማኖት ጉዳይ አለ፣ ሁለተኛ የብሔር ጉዳይ አለ። የሆነ ነገር ሲሆኑ የሆነ ነገር ውስጥ ነው ሄደው የሚወሸቁት። አሁን ለምሳሌ ያርገውና አርገው አይባልም ያርገውና ቦታውንም ስለማትመልጥን ማስተዋል ወንደሰን ማስጠንቀቂያው እንደ ስራ መልቀቂያ ሆኖ ከዚህ ከስልጣንሽ ተወገደሻል ሂጂ ብትባል በእርግጠኝነት ከስልጣን የተባረርኩት የኢየሱስን ስም ስለጠራው ከስራ የተባረርኩ ከስራ የታገድኩ የኢየሱስን ስም መጥራት ከስራ ያስባረራል ብላ ነው የምሰብከው ሳይሆን በጣም ብዙዎቹ የሚያወሩት እንደዛ ብለው ነው። ግን ከስራ ሌላ ሀገር ቢሆን ሌላ ቦታ ቢሆን ከስራ የሚያባርር ነው። ምክንያቱም ይሄ እዛ ጋር ኢትዮጵያ በጣም የብዙ ብሔረሰብ ነች። በጣም ብዙ ሃይማኖት ያለበት ህዝብ ነው የተሰበሰበው። የተለያዩ ሃይማኖት ያሉበት ነው።
የራሷን እምነት እዛ ጋር የምታራምድበት ምክንያት የለም። ሙስሊም አለ፣ ክርስቲያን አለ፣ ፕሮቴስታንት አለ። ማነው ደግሞ ይሄ የእጅ አሻራ ጣት የሚይዘው ነበር? ማነው? ፍቅሪዝም አለ። ለምን ይቅርበት? ብቻውን ቢሆን ኬንያን ቢገባ ለምን ይቅርበት? እና የተለያዩ ሃይማኖቶች አሉ። ስለዚህ ይህንን ማለት አግባብ አይደለም ለሷ። እዛ ላይ ግን ተሸልመው ሊሸለሙ ይወጡት ለምሳሌ እነ አዶናይ ተሸላሚ ነው። ተሸላሚ ስለሆነ ይህን የረዳኝ እግዚአብሔር ነው እግዚአብሔር ይመስገን ብሎ አለ። ወይ ደግሞ ማርያም ማርያም አለ። አዩቲም እዚህ ያደረሰኝ አላህ ነው። ጨዋ ልጅ በነገራችን ላይ በጣም እኔ በስርዓት ቢሆን በጨዋነት ቢሆን በስራ ቢሆን አዩቲ መኪናው መብላት ነበረባት። እንደኔ የኔን ነው በነገራችን ላይ አንዳንድ ጊዜ ሐሳብ ስትሰጡ የራሳችሁን ሐሳብ ስትሰጡ ሰው እንደ ምቀኝነት እንደ ስድብና እንደ ተንኮል እንደ ዘረኝነት ምናምን ነው የሚያየው። በእውነት ነው የምለው። እንደዛ ሳይታይ እንደኔ አዩቲ በሁሉም ነገር አዩቲ መብላት ነበረባት ብዬ ነው የማስበው። እኔ ግን ያው አዶናይም አሁን የመጣ ወጣት ነው። ብዙዎችን እያነቃቃን ነው ብለዋል። ያነቃቃ ያለ ወጣት ነው። ይገባዋል። በልቷል። አንድ ሽልማት ነው ያው ግዴታ ለአንድ ሰው መድረስ አለበት። ለአዶናይ ደርሷል። እሷም በነገራችን ላይ 3 ሽልማቶችን ወስዳለች። ሌሎችም እንደዚሁ እንግዲህ ወስደዋል። ስለዚህ ማስተዋል ወንደሰን የጠራችበት መንገድ ይሄ ነው። አሁን እኔ ስለ ማስተዋል ሳወራም እነሱ እምነት ተከታዮች አረ የእምነት ጥላቻ ሊል ይችላል። ስለ አዩቲም መውሰድ ነበረባት ስል የነዛን ግሩፖች ይሄ ደግሞ እንደዚህ ይላሉ። እንደዛ ሳይሆን ትክክለኛውን መሬት ላይ ያለውንና የሚሰማውን ነገር ነው እምለው። ስለዚህ ማስተዋል የተናገረችው ነገር በጣም ትልቅ ስህተት ነው። የተለያዩ ሃይማኖቶች ያሉበት ነው። ወይ ደግሞ በሚቀጥለው ሲዘጋጅ መክፈቻው ራሱ የሃይማኖት አባቶች ተሰብስበው በስማም ብለው ይክፈቱና በዛ ፕሮግራም ይካሄድ። ከእስልምናውም ከሙስሊሙም ፍቅሪዝም ራሱ ይንጣልን። ሁሉም አንድ ላይ ስብስብ ብለው በአንድ ላይ ሆነው ይሸልሙልን እንጂ እንደዚህማ ጥሩ አይደለም። እንደዚህ የተከፋፈለ ጥሩ አይመጣም። እንትና ራሱ አልሐምዱሊላህ ስትል አሳዘነችኝ። ምክንያቱም ሁሉም የራሱን እዛ ጋር ብሎ እሷም ማለት ማውጣት የምትፈልገው ነገር አለ። ካወጣች ደግሞ አይቅርብኝ ነው ወይ የሚባል ነገር አለ። የኛ ያው መጨፍጨፍ ነው የሆነ ነገር እያነሱና ስለዚህ ያ ነው። ማስተዋል ግን ድርጅትን እወቂ፣ እምነትን እወቂ። ለምሳሌ ኢየሱስ የተመሰገነ ይሁን እዚህ ቦታ እናንተን ለመሸለም ያበቃኝ ጌታ የተመሰገነ ይሁን አመሰግናለሁ ምናምን ብትል ምንም ችግር የለውም። እሷ ግን ምንድን ያደረገችው ማይኳን ይዛ ስብከት ነው የሰበከችው እና መስበኩ መልካም ነው። የተናገረችው ቃሉ ደና ነው፣ ሁሉ ነገር አሪፍ ነው። ግን እዛ ጋር ኢየሱስን የማያምኑ በፍጹም የማያምኑ ለምሳሌ እኔ የድንግል ማርያም ልጅ ኢየሱስ ክርስቶስን አምናለሁ፣ ግን በፍጹም ኢየሱስ የሚባለውን የማያምኑ ምንም እንትን የማይሉ ሰዎች አሉ። ያ አግባብ አይደለም ነው። ስለዚህ ያንን ነው የተናገርኩት። በተረፈ አዶናይ ሰርቷል። እኔ አንድ ኢንተርቪው ላይ ደግሞ አዶናይን አይቼው በነገራችን ላይ እኔ ተደጋጋሚ ጊዜ ተናገርኩት አዶናይን ጎበዝ ብዬ ወይ ደግሞ ይችላል ማለት ነው ጥሩ ነው ብዬ አዶናይን ያዩት እንትን ያልኩት የአምለሰትን ኢንተርቪው ካዩ በኋላ ነው። እዛ ላይ የተናገራቸው ንግግሮች ከአዶናይ አፍ የሚወጡ ንግግሮች አይደሉም። እኔ አዶናይን ከዛ በፊት የማውቀው በሌላ ጉዳይ ነው ወይ ደግሞ ሌላ ነገር ሲል ነው። አምለሰት ላይ ግን በሳልና ጥሩ ነገር ነው። ከዛም በኋላ በየመድረኮቹ እየወጣ የሚናገራቸው ቃላቶች መልካምና ጥሩ ገንቢ የሆኑ ሰዎችን የሚያነቃቁ ናቸው። አንድ ግን ከተናገረው ነገር ላይ ትልቅ ነገር የሆነብኝ ሁላችንም የምንሰራው ስራ ኃጢአታችን የሚሸት ቢሆን ያላት ንግግር በጣም ትገርመኛለች። በእውነት ግን የምንሰራው መጥፎ ነገር የሚሸት ቢሆን ማንን የማንን ኃጢአት እንትን ይል ነበር? በተለይ በኮመንት ቢሸት ኮመንት የሚሰጡ ሰዎች ቲክቶክ ላይ ያሉ ሰዎች ኃጢአታችን ብሄድንበት በቃ በጻፍንበት ሁሉ የሚሸት ቢሆን አቤት 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 አቤት። እና ቼን የተናገረባት ቃል በጣም ትገርመኛለች እና ደስ የምትልም ቃል ነች። ኃጢአታችን ቢሸት የሁላችንም ኃጢአት ማንንም አይሰድብም ነበር፣ ማንንም አይናገርም ነበር። የአዶናይ አድናቂዎች፣ የአዶናይ ተከታዮች፣ የአዶናይ ደስታው የሆነላችሁ ሰዎች እንኳን ደስ አላችሁ። ይሄ ወጣት እንኳን በላው። ያያ ዞላ